የዘመን ምልክት በልዩነት ተገልጦ ተጽኖ ፈጣሪ ሆኖ የማለፍ ምሳሌ የሆነችው የክራሯ እመቤት አስኒ ስራዋ መጠሪያዋም መለያዋም ጭምር ሆኗታል። ክራር መጫወት በውል የጀመረችው መቼ እንደሆነ ባታስታውስም ችሎታዋ ግን የህይወት ዘመን እንጀራዋ ሆኖ በህዝብ ልብ ዘንድ እንድትከብድ አድርጓታል። እሷ የተወደደች እንቁ ባለሙያ ናት። ሲያሻት በክራሯ ታንጎራጉራለች፣ ሲላት ደግሞ በትወናው አድናቂዎቿን ታስደምማቸዋለች። የፍቅር ጮራ ደግሞ ቀዳሚ ቲያትሯ ነው። አስኒ ዘጋቢ ፊልም ከዛሬ 12 ዓመታት በፊት በአስናቀች ወርቁ የህይወትና የሙያ መስመር ላይ መሰረት አድርጎ የተሰራ ፊልም ነው። ታዲያ ይህ ፊልም እንዴት በሰፊው ወደ ህዝብ ተደራሽ ይደረግ በሚል ሀሳብ ላይ በቅብብሎሽ መድረክ ውይይት ተካሂዷል። ካየሁት በኋላ ፊልሙ ብዙ ነገር ነው የሞላልኝ። እንደገና ልክ ሆነ እንዴት ነው የቆየ ዘመድሽን የማግኘት አይነት ቅርበት፣ እንደገና ደግሞ እሷን የመስማት ሙዚቃዎቿን የማዳመጥ ምን አይነት ሰው እንደነበረች የማየት እንደገና የተሰራው ስራ ላይ የተሳተፉ ሰዎች በተለይ መረጃ በመስጠት ስለሷ በመመስከር ያሉት በጣም አንጋፋ የቲያትርና የሙዚቃ ባለሙያዎችን ስላየኋቸው ስብስቡን በጣም አሪፍ ነበርና ደስ ብሎኛል። በጣም ቆንጆ ነበር። ታሪኳን ትምህርት ቤት ተምረናል፣ ግን እንደዚህ ፊልም ባለመኖሩ በራሱ ሲቆጨኝ ነበር። እንዴት አልተሰራላትም? ቴሌቪዥን ላይ ራሱ አይተናት አናቅም፣ ዶክመንተሪ ተሰርተው ምናምንና ሳየው በጣም ነው የገረመኝና በጣም ጥሩ ነው የተሰራው። ኢቭን ከሷ ፊልም በተጨማሪ መምህሮቻችንን አይተናል። በጣም ታላላቅ ሰዎችን በታሪክ የምናውቃቸውን ሰዎች ማየቴ በጣም ነው ደስ ያለኝና በጣም ኢንተረስቲንግ ቆንጆ ፊልም ነው ያየሁት። ጥበብ ላይ ላለው ሙያተኛ በጣም ትልቅ ነገርን ያደረገች መከበር ያለባት ሴት መሆኗን የሚያሳይ ዶክመንተሪ ነው። አስናቀች ክራሯን ይዛ በቲቪ ላይም ብትሆን ብላክ ኤንድ ዋይትም ቢሆን ይዘቷ በጣም በቃ ለህፃነት ፍቅር ያላት እውነተኛ እንደሆነች ክራሯን ይዛ ስትናገር ጉዳዩ አይደለም። አይተሽ እንደሆነ ተመስጣ ነው የምትናገረው። የምትዘፍነው ከልቧ ነው። ልቧን ነው የምትሰጠው። እውነት አለው፣ ጣዕም አለው፣ ደስታ ይሰጣል፣ ያረጋጋል። እሱ ነገር እቺ ሴትዮ ማን ናት? እቺን ሴትዮ ማወቅ ፈልጋለሁ። ጉጉት ነገር ላይ ፈጠረብኝ። ከዛ ከ30 ዓመት በኋላ እንደገና ተዋወቅኳት። ጥላሁን ገሰሰ፣ ማራዊ ስጦት፣ ነጋሽ ጌታቸው ደባልቄ እኔ የምልሽ ማአት ሰው የተሳተፈው እንዳያችሁ ፊልም ላይ እና በጣም ደስ የሚሉ ስታነጋገራቸው ደስ የሚጥሙ ነጋሽ መሐመድ አሉበት። ማአት ሰው ነው እዛ ላይ ያለው እና እኔ እነሱን ብዙዎቹን አሜሪካ ነገር አግኝቻቸዋለሁ። ብዙዎቹም እዚህ የተገኙት ብዙዎቹም የሉ። በፍቅር የተሰራ ነገር አስናቀች ያስተማረችኝ በፍቅር መኖር በፍቅር መስራት የሚለውን ነገር ይሆንና እናንተ ከ11 ዓመት በኋላ ታይታላችሁ እና እግዚአብሔር ይመስገን ዘመኑ እንደዛ ሆነ አይደለ? ከአንድ ሰፋ ካለ ቃለ መጠይቅ ወይም ከአንድ ሰፋ ካለ ፊልም ላይ አንድ ትንሽ ነገር ተቆርጣ ተወስዳ እሱን እንደ በቂ መረጃ መቁጠር፣ እሱ ላይ መነጋገር፣ ከዛ ደግሞ ከሱ ተነስቶ ሙሉ ድምዳሜ የመያዝ ችግር አለ። ከዛ የተወሰደችው ነገር በምንድነው የሚባለው በአሉታዊ መንገድ ስለሷ የተለየ ግንዛቤ እንዲኖረን ያደረገ ይመስለኛል እንጂ ሙሉ ነገሩን ብታየው ከባህሪዋ ጋር አስተሳሰቧ ምን ይመስላል፣ እሱ አስተሳሰቧ ሙያዋ ላይም ህይወቷ ላይም ወይም ለሰዎች ያላት አመለካከት ላይ እውነት መፈለጓን የፍቅር ሰው መሆኗን ነው የሚያሳየው፣ ነፃነቷን ነው የሚያሳየው እና እሱ ሙሉ ፊልሙ ላይ ይገኛል። ዛሬ ግን በጣም ዲቴል ስለሷ አውቄያለሁ። ለሴቶችም ለሚመጡት ተዋናያንም ለሙዚቀኞችም በጣም ራይ መሆን የምትችል ቀና ብለን የምናያት ባለሙያ እንደሆነችም መመስከር ይቻላል። ቲክቶክ ላይ ኢንስታግራም ላይ የተሰራጨው ነገር ስላስናቀች ወርቁ ሰው በኔጌቲቭ አይን እንዲያየው የተደረገ ነው አብዛኛው እና አሁን ሙሉን ማየቴ ነው አንደኛ ኢሞሽናል ያደረገኝ።
አስናቀች መድረክ ላይ የምትጫወተውን ገጸ ባህሪ መስላ ሳይሆን ሆና ከመተወኗ የተነሳ የፍቅር ጮራ ላይ ከመድረክ ፍቅረኛዋ ጋር የነበራት ግንኙነት እውነተኛ በመምሰሉ ቲያትሩን የምትመለከተው የተዋናዩ ፍቅረኛ እያለቀሰች ዝግጅቱን አቋርጣ የወጣችበትን አጋጣሚ የሚያወሱም አሉ። አስኒ ፊልም አስናቀችን ጨምሮ ክቡር ዶክተር ጥላሁን ገሰሰ፣ ማህሙድ አህመድ እና ሌሎች አንጋፋ የጥበብ ሰዎች የተሳተፉበት ለዶክመንተሪ መልክ የተሰራም ነው። ፊልሙ እስካሁን አለመታየቱ በጣም ብዙ ነገሮችን አጉድሏል። እውነት ለመናገር ብዙ ተመራማሪዎች ሪሰርች ይሰሩበት ነበረ፣ ብዙ ተማሪዎች ብዙ ይማሩበት ነበረ። የቲያትር ባለሙያዎች፣ የሙዚቃ ባለሙያዎች በጣም ብዙ ዲቴል የሆነ እውቀት የሚያስጨብጥ ፊልም ነው እና መታየት አለበት እላለሁ። በደንብ እሷ ያገለገለችባቸው ተቋማት ቢታይ እንደ ብሔራዊ ቲያትር፣ ሀገር ፍቅር ቲያትር 2 ቲያትር ቤቶች አሉና እዛ ላይ ሙር ፕሮግራም ኖሮት ቢታይ ብትከበር ቤተሰቦቿ ቢከበሩ ብዬ አስባለሁ። ተመልካች እንዴት ሊያገኘው ይችላል? በተለይ በእኛ ትውልድ ወይም ከኛ ታናናሾች አሉ ሰዎች ስለ ቲያትር ስለ ሙዚቃ ወይም ስለ አስናቀች ያን ጊዜ ያን ዘመን ላይ የነበረውን አስተሳሰብ አኗኗር ማወቅ ለሚፈልግ እንደ ማመሳከሪያ ፊልሙን እንዴት ማግኘት ይችላል የሚል ጥያቄ ነበር ያነሳ ነው። እሷ እንግዲህ እኔ ሰርቻለሁኝ መጠቀም የሚፈልግ ሰው ካለ ላይብረሪም ሆነ ማንኛውም ተቋም ወይም ግለሰብ የሚታይበትን መድረክ አመቻቻለሁ የሚል ካለ በነፃና በፈቃደኝነት እሰጣለሁ ብላለች። ቪሚዮ ላይ ይታያል። ቪሚዮ ላይ ይታያል። ከዛ ቪሚዮ ላይ ታየው ሰው ሄዶ ማየት ይችላል። እዛ ላይ ዲጂታል ማለት ነው ያሁኑ ጸባይ። ሌላው ደግሞ ኦፍኮርስ እንደዚህ ፊልም ስክሪኒንግ ወይ ምናምን ሲሆን ሰው ሲጠራኝ ያሳያለሁ። ደስ ይላል። ይህ ፊልም 4 ዓመታትን የፈጀ ሲሆን አስናቀች ወርቁ ለጥበብ የከፈለችውን ዋጋና ግለ ታሪኳ ላይ ያጠነጠነም ነው።